የኢትዮጵያ ዋና ከተማ የሆነችው አዲስ አበባ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ለማዘጋጀት እንግዲህ የተለያዩ ዝግጅቶችን እያደረገች ነው የምትገኘው። እነዚህ የሀገራት መሪዎች ወደ አዲስ አበባ ሲገቡ ደግሞ በሆቴሎችን ጨምሮ ሬስቶራንቶችም ዝግጅታቸውን እያጠናቀቁ ነው። በመዲናዋ አዲስ አበባ የተለያዩ ሀገራት የአፍሪካ ሀገራት ባህላዊ ምግቦችን የሚያዘጋጁ ሬስቶራንቶች አሉ። እኛም በአንዱ ተገኝተን የምዕራብ አፍሪካዊቷ የናይጄሪያ ባህላዊ ምግቦችን ደግሞ እናስቃኛችኋለን። እንዴት ነህ? ሰላም ነህ? እንኳን ደህና ቆያችሁ። የአፍሪካ ህብረት ስብሰባ እንግዲህ ለማድረግ አዲስ አበባ በዝግጅት ላይ ነው የምትገኘው። የእናንተ ሬስቶራንት ደግሞ የተለያዩ የአፍሪካ ምግቦችን በመስራት ይታወቃልና እስኪ ስለሱ እንድትነግረኝ ነው የመጣሁት። እሺ፣ እዚህ ጋር የምታያቸው እንዳለ ከውጭ የመጡ ግብአቶች ናቸው። ለምግብ የምንጠቀማቸው ግብአት ናቸው። እነዚህ ግብአቶች ቀጥታ ዳይሬክት ከእያንዳንዱ ከኬንያ የሚመጣለ፣ ከናይጄሪያ የሚመጣለ፣ ከቤኒን የሚመጣለ እነሱን ነው እዚህ ጋር ያደረግናቸው። ዛሬ የናይጄሪያን ምግብ እንመለከታለን። ስለዚህ እዚህ አሉ ግብአቶች? አዎ አሉ። ለምሳሌ አሁን እነዚህ ፓንዲዲያ ይባላል፣ ገንፎ ኡጋሊ የምንላቸው። ይሄኛውን ለሱካር ድንች ሆኖ ከዛ ግብአት የሚዘጋጅ እዚህ ሳይሆን ከዛው ከናይጄሪያ ተዘጋጅቶ የሚመጣ ፓንዲዲያ ይባላል። ይሄኛውን ስሞክድ ፊሽ ይባላል። አሳ ነው። ስሞክድ ፊሽ አሳው ምን ይሆናል መሰለህ? ይቀመምና አሳው ከተቀመመ በኋላ ያጣፋር ከተናሳዋን እናያይዛትና ስሞክድ እናረጋታለን። ይሄውን ስሞክድ የሆነ ነው። ከዛ ይሄኛው ይታጠብና በተለያየ እንትን ይሰራል። ለምሳሌ እጉሲ ሊፈልግ ይችላል አንድ ሰው፣ ኦክራ ሊፈልግ ይችላል። ስቲው በሚፈልገው የሶስ አይነት ይሄኛው ይሰራለታል። የራሳቸውን ሀገር ቴስት እንዲያገኙ የምግቡ ቴስቱን እንዲያገኙ በእያንዳንዱ በሚመጡበት የተለያዩ እንትኖች እንሰራላቸዋለን። አሰራሮቹን በተመለከተ ደግሞ ያው ሼፍ ስላለኝ እሱ በደንብ አርግቶ ያሳያቸው። I'm from West Africa, Benin. ከምዕራብ አፍሪካ ቤኒን ነው የመጣሁት። ለናይጄሪያ ቅርብ የሆነች ሀገር ናት። እዚህ አዲስ አበባ ደግሞ ኢንተርናሽናል ሼፍ ሆኜ እየሰራው ነው። በምዕራብ አፍሪካ ሀገራት ተመሳሳይ የሆነ ባህልና አመጋገብ ስርዓት ነው ያለን። አሁን የማሳያችሁም ተወዳጅ የሆኑትን ባህላዊ ምግቦችን ነው። ከሳባ ጋሪ ወይም ኤቫ እንዲሁም ደግሞ ፓንዲዲያም ፉፉን እንሰራለን። አሰራሩ ልክ እንደ ኢትዮጵያ ገንፎ ነው። የተለያዩ የማባያ አይነቶችም ከሌሎች ባልደረቦች ጋር ሆነን እንሰራለን። አፍሪካ ህብረት መሰብሰቢያ እዚህ አካባቢ ነው። መሪዎቻችን ሲመጡ የፈለጉትን የሀገራቸውን ምግብ ተመግበው ተደስተው ነው የሚሄዱት። እኔ ወደ ኢትዮጵያ የመጣሁት ከቤኒን አምባሳደር ጋር ነው። ስመጣም ዓለም አቀፍ ሼፍ ሆኜ ነው የመጣሁት። እሱ የሥራ ቆይታውን አጠናቆ ሲሄድ እኔ እዚሁ ቀርቻለሁ። 5 ዓመት ሆኖኛል። የኢትዮጵያን አየር ሁኔታ በጣም ወድጀዋለሁ። የአየር ሁኔታው ብቻ ሳይሆን የኢትዮጵያን ሕዝብም በጣም ወደዋለሁ። Not only the weather, I like also the people of Ethiopia. እንደምታዩ ምግባችን ተዘጋጅቷል። በሼፎቻችን የተሰሩት ይህን ይመስላል። እንደምታያቸው በ3 አይነት ኡጋሊ ያለ ማለት ፉፉ ማለት ነው። እንደምታዩ እዚህ ጋር ካዛቫ አለ፣ እዚህ ጋር ፓንዲዲያም ያም፣ እዚህ ጋር ደግሞ የለው ጋር ያለ እና 3 አይነት ማባያዎች አሉ። እዚህ ጋር ሶሱ ጋር ስንሄድ ከዚህ ስንጀምረው ይሄ ኦክራ ነው። ኦክራ በቢፍ፣ ይሄኛው ደግሞ ኢጉሲ በፊሽ፣ ይሄኛው ጆሎፍ ራይዝ ይባላል። እዚህ ጋር የምታያቸው ፕላንቴን ቺፕስ ይባላል። ፕላንቴን አሁን ሙዝ ያል በሰለ ሙዝ አይደለም፣ መካከለኛ ከሱ የሚዘጋጁ ናቸው። በጣም ኤክስፔንሲቭ ናቸው፣ ውድ ናቸው። ይሄ ቺክን ነው፣ ግሪል ቺክን በቸፓቲ። እስኪ ቴስት እናርጋትችን። ስፓይሲ ነው። ግን ይጣፍጣል። ፕላንቴኑ ልክ የኩኪስ አይነት እንትን አለው። ያ ወደዚህ ስንሄድ እነዚህ በገንፎች በእጅ ነው የሚበሉት፣ በማንኪያ አይበሉም። ከዚህ ከጋሪ እንጀምርና እንደዚህ በምትችለው እንትን እንዲህ ታነሺዋለሽ። ከዛ እንዲህ ካረግሽ በኋላ በሶሱ የኛው ሶስ ልክ እንደ እንጀራ የአፍሪካ ሀገራት መሪዎች ለስብሰባ እዚህ ሲመጡ እናንተ ጋርም ጎራ ማለታቸው አይቀርም። ምክንያቱም
ከአፍሪካ ህብረት አጠገብ ስለሚገኝ ማለት ነውና አንድ ሰው ሌላ ሀገር ሲሄድ የተለየ ምግብ ነው የሚበላው ብዙ ጊዜና የራሱን ሀገር ምግብ ሲያገኝ ደግሞ ያውም ደግሞ በኢትዮጵያኖች የተሰራ በሌሎች ዜጋ ማለት የተሰራ ሲያገኝ ምን ይሰማቸዋል? ምን አይነት አስተያየት ይሰጧቸዋል? ከሚገርም ነገር የኛ ቤት ለየት የሚያደርገው ምንድነው ገና ሲገቡ እንደምታዩ ግብአቱን ሲያዩ በጣም ነው ደስተኛ የሚሆኑት። ምክንያቱም ያለ አይመስላቸውም እዚህ ሀገር ላይ ማለት ነውና ሬስቶራንት ማለት ሲባል ከነሱ ሀገር የመጣ ግብአት በሱ የሚሰራ ይመስላቸው። ሁለት ደግሞ ወደ ምግቡ በጣም ደስተኛ ሆነው በጣም አፕሪሺየት አድርገው ነው የሚሄዱት። ሌሎች ሀገሮች ዜጎች የስራ ዕድል ከመፍጠር አንፃር ምናልባት እንደ አዲስ አበባ እንዲሁም ደግሞ የህብረቱ መቀመጫ እንደመሆኗ ምን አይነት እድል ፈጥሯል? ኢትዮጵያኖችም አሉ እንደምታይ ለ3 የውጭ ዜጎች የስራ ዕድል ፈጥረናል። መልካም። ስለዚህ የአፍሪካ ህብረት መቀመጫ መሆኑ አዲስ አበባ በተለይ ደግሞ የኛን ምግብ ለማስተዋወቅ የአፍሪካኖችን ምግብ ደግሞ ከማላመድ አንፃር በተለይ የባህል ትስስሩ ላይ ምን አይነት አስተዋጽኦ አለው ወይም ደግሞ አበርክቷል ብለህ ታስባለህ? ትልቅ አስተዋጽኦ አበርክቷል። ለምሳሌ ምንድነው አሁን ብዙ አንዳንድ አፍሪካዎች ይመጣሉ። ልክ ሲመጡ አሁን የተለያዩ ሆቴሎች ያርፋሉ። ወደ ሆቴሎችን ዴሊቨሪ እንልካለን እና በሚጠይቁ ሰዓት ላይ የለም የሚባሉ ነበረ በፊት ላይ። አሁን ጉግል ላይ ገብተው ሰርች ያደርጋሉ። ሆቴል ቀጥታ ከሆቴል ሆነው ይደውላሉ፣ ዴሊቨሪ እንልክላቸዋለን። በጣም ነው ደስተኛ የሚሆኑት እና በቃ ለሌሎቹም ለጓደኞቻቸው ይልካሉ። እንዲህ አይነት ምግብ እንደዚህ ያለ ምናምን ብለው ለሌሎች ጓደኞቻቸው መጥተው እንዲያዩት ኢትዮጵያን እና ጥሩ ነው ይመስላል። ጥሩ፣ በጣም እናመሰግናለን። ተመልካቾቻችን በምዕራብ አፍሪካዊቷ ሀገር ናይጄሪያ የሚዘወተሩ የባህላዊ ምግቦችን ነበረ እዚሁ አዲስ አበባ በአንድ ሬስቶራንት ተገኝተን የቀመስነው ማለት ነው። መልካም ቆይታ።